ቆንጂ ቺክ ቤት በእንግድነት መጣ ለሰላምታ እጇን ዘርግታ ወደ አንተ ስትመጣ አጅነቢ ያልጨብጥም ሳሚ ከካፊያው ሸሽቶ አሸንዳ ላይ ቆመ ማለት አንተ ነህ። ንግግራቸው በቃ ሁሉም ነገር ግልጽ ያለ ነው። በቃ አዳምጣችሁ አልገባኝም የምትሉት ነገር የለም ከሳቸው። ደረጀ ሽንት ቤት ውሃ ይዘግባ ምልህው ውሃ ይዘግባ ሶፍት አያጸደውም ቢያንስ 2017 ትንሽ ታጠበውና 2018 ላይ አይሻገር የ2017ቱ ወደ 2018 አታሻግረው። ድሮቂ ታጣቢ ይሉን ነበር። አልহামዱሊላህ ካፊሮች ከዚህ በፊት ምን ሲሉ እንደነበር ሁላችንም እናውቀዋለን። ግን አሁን ያው ራሳቸውን መካሪ የሆኑ ነው። ባካቸው አይዛችሁ ግቡ። ጉራጌ ቺክ ጠብሼ ኒካ ባሰርን በሳምንቱ አባቷ መርካቶ ያለው ሱቅ ሲገጩኝ ካዚያላ የማያዋጣ የሚያዋጣ ሀላይ ብቻ ቺክ በለ ሐቢቢ ለጣባ አጅነቢ አትንካ አትቀፍ አትሳም ካልቻልክ በቃ ጾም ይሄው እንደኛ ጾም እንዴ والله حرام ምን ይመስላል አራም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማ እንዴት ናችሁ? እኔ አልহামዱሊላህ እጅግ በጣም ደህና ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። አይኖ ጠፍቻለሁ። ወደ 10 ምናምን ቀን አለቀኩም ቪዲዮ። ይሄ ነገር ተደጋገማ ይሄን ያክል ቀን ጠፍቻለሁ ምናምን የሚለው ነገር ተደጋግሟል። አፎን ስላልተመቸኝ ነው ቪዲዮ ለመስራት። እንዴ ቪዲዮ ሲጀምር ገና አይደል ሰዓቱ። ማቋረጥ ሊኖርብኝ ነው። ይሄን ቪዲዮ ሰግጄ እመለሳለሁ። አዛን ይያለን። ኦኬ ተመልሼ መጥቻለሁ። ግን የሚጮህ ነገር አለ። በሰፈሩ ቧንቧ ጠፍቷልና ከመኪና ወደ ታንከር እየገለበጡ ስለሆነ ሞተሩ በጣም እየጮህ ነው ያለው። ምን ይሻለናል? ዛሬ ስንጀምር አዛን አለ፣ አሁን ደግሞ የሚጮህው ጄኔሬተር አለ። ምን ይሻለናል? እስኪ ለማንኛውም ኖይዝ ካንሰሌሽን ለመጠቀም እንሞክራለን። እንጀምር። በዛሬው ቪዲዮም የተለያዩ አስተማሪና ዘናኝ ቪዲዮዎች አሉ፣ ትማሩባችኋላችሁ። ላይክ እያደረጋችሁ ወደ ቪዲዮ ንግባ። ሙአዝ ተረጋጋ። ቪዲዮ መስራት አይጥፋብህ። ተረጋጋ ሙአዝ። ቆንጂ ቺክ ቤት በእንግድነት መጣ ለሰላምታ እጇን ዘርግታ ወደ አንተ ስትመጣ እሺ አጅነቢ ያልጨብጥም ሳሚ የሆነ አበበላለ አልሸሹም ዞር አሉ ነው ምናምን ይባል። ይሄ ደግሞ ተቃራኒ ነው። ኮሜንት እንግባ እስኪ። ከካፊያው ሸሽቶ አሸንዳ ላይ ቆመ ማለት አንተ ነህ። ያስብለ ከካፊያው ላይ ሸሽቶ አሸንዳ ላይ ቆመ ጫን ያለው ላይ ሄደ ማለት አልጨብጥም ሳሚ። ያው ነው። አንዳንድ ሴቶች በጣም አይናውጣ ናቸው፣ በጣም ሲበዛ ማለት ነው። በቃ ፍጥጥ ያሉ ናቸውና ወንዶችም ደግሞ አሉ እንደዛው ፈጣጣ ይሆኑና ይህ ቪዲዮ ለእናንተ አጅነቢ ጋር አትነካኩ። የሚያዋጣችሁ እሱ ነው። የመህጎች ሳይሆኑ የአላህ ህጎች ናቸው ጀነት የሚያስገባ። አንተ ገጣባ አጅነቢ አትንካ አትቀፍ አትሳም ካልቻልክ በቃ ጾም ይሄው እንደኛ ጾም እንዴ ጾም በየመንገዱ አትተዛዘል። አሰማ والله حرام ብራዘር حرام ምን ይመስላል አራም። ሄደ መጨረሻ ላይ አግማማ ብሏል ቶማስ። ያ ግን የተናገረው ነገር ሪል ነው፣ ትክክለኛው ነገር። አትጨባበጥ ሐቢቢ፣ አንቺም ብትሆኛ አትጨባበጪ ባክሽ። የማያዋጣ አያዋጣም፣ የሚያዋጣ ሀላይ ብቻ ቺክ በለ ሐቢቢ። ቃለ ረሱል ኩሊንት ወጥቻለሁ፣ ሼር አድርጌያለሁ እናንተም ደግሞ ለሌሎች ሼር አድርጉት። ጉራጌ ቺክ ጠብሼ ኒካ ባሰርን በሳምንቱ አባቷ መርካቶ ያለው ሱቅ ሲገጩኝ ካዚያላ ይሆናል ገና ይሆናል አባቴ ነው ወደዋ ከዚህ በላይ ሆነለታለሁ። አባቴ ነው ወደዋለሁ።
ያስኬዳል ያስኬዳል ያጀማ አንዳንድ ወላጆች አሉ ጉራጌ ሳይሆን በሁሉም አሉና ሀብታም ከሆኑ ልጆቻቸውን ካገባ በቃ የሆነ ነገር ይሰጡዋል ግን ሐቢቢ ሁሉም አይደሉም እንዳትሸወድ ሀብታም ናቸው አባታ ሰጠኛል ብለ አገባት ይሄም ባይሆን ነገር በራስ ሰርተህ ስታገባት ነው ደስ የሚለው ወላሂ በጣም ደስ ይላል ሁሉንም ነገር በራስህ ሁሉንም ነገር ችለህ ያኔ ስታገባ ነው ደስ የሚለው እንጂ ገና ለገና ከሷ ይመጣል ከቤተሰቦቹ ይመጣል ያዋጣም ነው ብለ ምክንያቱም ያው የሰው የሆነ ነገር የሰው ነው አኮራም ማለት የሆነ ቀን እንደዚህ አድርጌለት እንደዚህ ሆኜለት ምናምን የሚባል ነገር ሊመጣ ይችላልና የራስን የመሰለ ነገር የለምና አላህ የራሳችንን ይስጠን ደረጀ ሽንት ቤት ውሃ ይዘግባ ምልህው አሁን ገባ እስኪ በዚህ በቪዲዮ ከገባ ውሃ ይዘግባ ሶፍት አያጸደውም ቢያንስ እሺ 2017 እሺ ታጠበውና 2018 ላይ አይሻገር የ2017ቱ ወደ 2018 አታሻግረው ውሃ ይልመድብህ ሽንት ቤት ምለው በምክንያት ነው ቃላት የለኝም ኮሜንት ላንብብላችሁ ድሮ ቂጣጣ ቢሉን ነበር አልহামዱሊላህ አላህ 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 ኢስላም ከድሮም አሁንም ይሄው ነው ሼክ ኢልያስ ከዚህ በፊት አንድ የተናገሩት ዳዕዋ የተናገሩት ነገር ነበር ኢስላም አይዘምንም ያሉት ነገር ማለት ነው ምክንያቱም ቁርአንን ላዘምነው ትል አይዘምንም የአላህ ቃል ነው አንተ ልታዘምነው አትችልም ዘመኑ በሄደ ቁጥር አብረ ከዛ ጋር ላስኪደው ማለት አትችልም ቁርአንን ማለት ሐዲስንም ሊሆን ይችላል ግን ካፊሮች ከዚህ በፊት ምን ሲሉ እንደነበር ሁላችንም እናውቀዋለን ግን አሁን ያው ራሳቸው መካሪ የሆኑ ነው ባካቸው አይዛችሁ ግቡ አላሁ አክበር እና ኢስላም አይዘምንም ያሉት ሼክ ኢልያስ ምን መሰላችሁ ይህ አሁን ወደ ሽንት ቤት ውሃ ይዞ መግባት ከድሮም ያለ ነገር ነው የተጻፈ ነገር ነው አሁንም ድረስ ግን ያለ ነገር ነው ድሮ የሌለና አሁን ያለ ቢሆን ኖሮ አዘመንኮ ይባላል ግን ይሄ የዘመነ ነገር ሳይሆን ድሮም ያለ ነገር ነው እስልምና ውስጥ ሁሉም ነገር የተሟላ ነው የምንለው በምክንያት ነው እስላም ያው በራሱ ለሁሉም ዘመን አላህ የደነገገው መለኮታዊ ህግ ነው ስለዚህ አስቀድሞ የሚያስፈልጉት ነገሮች ሁሉ ተወስነው ሳሉ እስላምን ማዘመን አንችልም ዘመናችንን ለኢስላም ማቅረብና እስላምን የሚቀበል ማድረግ እንችላለን እንጂ እስላምን እንደ ማንኛውም የዱንያ ርዕዮት ማዘመን አይቻልም የዱንያ ወይም ደግሞ ዓለማዊ የሆኑ አስተሳሰቦች ናቸው መዘመን የሚችሉት ይሄ ከአላህ ዘንድ የመጣ ወህይ ነው መልእክተኛው አለይሂ ሰላቱ ወሰለም ሰዎችን ያስተማሩትና ወደ ጀነት የጠሩት ከእሳት የሚያስጠነቅቁት በዚህ ወህይ ላይ ተመስርቶ ነው ቁል ኢንማ አንዚሩኩም ቢልወህይ እንደሚለው ቁርአኑ ላይ ማለት ነው ስለዚህ በዚህ መሰረት في الحقيقة የሚዘምን ነገር ሊሆን አይችልም ምክንያቱም እምነት ነው እምነት ስለ አንድ እውነታ አንድ ሰው በልቡ የሚቆጥረው እምነት ነው በቃ ያለ ዕውቀትና ያን ተመስርቶ የሚኖረው እምነት ነውና ያ ነገር የሆነ ጊዜ የሚቀየር አይደለም ያ ቢሆን ኖሮ ውሸት ይሆን ነበር ማለት በየጊዜው ይሄ ነው ብለህ የነበረው ነገር ከጊዜ በኋላ ደግሞ አይደለም ካልክ ሁለት የሚጻረሩ ሐሳቦች ስለሚሆኑ የግድ አንዱ ውሸት መሆን አለበት ይባላል እንደዚሁም ከዚህ ባለፈ ሰዎች ይህንን የደነገገው አላህ መሆኑን መልእክተኛው አለይሂ ሰላም ያስተላለፉልን ነገር እኛ ራሳችን ስለ ራሳችን ከምናውቀው በለጠ የሚያቀን ጌታ የደነገገው መሆኑን ከተረዱ እንዲህ አይነት ጥያቄ ማምጣት አይችሉም አንተ አዲስ የምታመጣው ነገር ወይም ይሄ ቢሆንስ ብለህ እንዳስተያየት ዲኑን ለማዘመን የምታቀርበው ነገር بالحقيقة الله የሚያቀው ነገር ነው አዲስ ነገር አታመጣም ማለት ነው ማን ይደነገግ صح ትልቁ ቁም ነገር ይሄ ነው መልካም ቢሆን ኖሮ ይደነገግ ነበር ለኸይር በጣም ትልቅ ጉጉት ያላቸው ሰሃቦችም ደግሞ አስቀድመው ይተገብሩትና ይፈጽሙት ነበር ማለት ነው ስለዚህ በዚህ መልኩ የሚዘምን ወይ ደግሞ የሚስተካከልና ከዘመኑ ጋር እናስኪደው ተብሎ የሚጨመር ነገር የለም ሱብሃንአላህ ሼክ ኢልያስ አህመድ አላህ ይጨምርላችሁ ንግግራቸው በቃ ሁሉም ነገር ግልጽ ያለ ነው በቃ አዳምጣችሁ አልገባኝም የምትሉት ነገር የለም ከሳቸውና አላህ ይጨምርላችሁ والله
በጣም ተመስጫየሁት ቪዲዮ ቢኖር ይሄ ነው። መስጠት በጣም ደስ ይላል ወላሂ። አላህ ሁላችንም ሀብታም አድርጎን ሰጪዎች ያድርገን። በገንዘብ ብቻም ሳይሆን ደግሞ ባለን ነገር ድሃዎችን ልክ እንደዚህ የደከሙ እናት አባቶችን ማገዝ እንችላለንና አላህ አጋዞች ያድርገን ወላሂ። ኖሮህ ደግሞ ስትሰጥ ወላሂ እጅግ በጣም ደስ ይላል። አላህ ይስጠን ነው የሚለው። ሌላ ምንም ማለት አልችልም። ያ ጀማዓ የዛሬው ቪዲዮአችንን ይመስላል። ከወደዳችሁት ሁላችሁም ላይክ አድርጉት፣ ለወላጅ ዘመዶቻችሁም ሼር አድርጉት። እስካሁን ደቂቃ ድረስ ከተመለከታችሁት ተመችቷችኋል ማለት ነው ቪዲዮ። ሁላችሁም ላይክ እያደረጋችሁ ኮሜንት ላይ የተሰማችሁን ሐሳብ አስተያየት በማድረግ እንዲሁም ለወላጅ ዘመዶቻችሁ ቪዲዮን ሼር ስታደርጉት ቪዲዮ በቀላሉ ለብዙዎች መድረስ ይችላልና ለእናንተ ቀላል ነገር ነው፣ ለቪዲዮ ግን ትልቅ ነገር ስለሆነ ላይክ ሼር ማድረጋችሁን አትርሱ ኢንሻአላህ። እንዲሁም ይህንን ቻናል ማገዝና መደገፍ የምትፈልጉ በዚህኛው አካውንት የቻላችሁትን ያክል ድጋፍ ማድረግ ትችላላችሁ። ቪዲዮአችንን ጨርሰናል። በቀጣይ ቪዲዮ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።